ሰላም ጤና ይስጥልን የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። በቅድሚያም አርዕስተ ዜና። የኤርትራ ጦር ሰራዊት ሱዳንን ለቆ እየወጣ ነው ተባለ። ፎረንስ ፖሊሲ የኢትዮጵያና የኤርትራ ውጥረት በ2026 ሊከሰት ይችላል ተብሎ ከሚሰጉ 10 ግጭቶች ተርታ ተመደበ። ጠቅላይ ሚኒስትር ዶክተር አብይ አህመድ በአዲስ አበባ ዩኒቨርሲቲ ጥናታዊ ጽሑፍ አቀረቡ። ከአማራ ብሔራዊ ክልላዊ መንግስት የተሰጠ መግለጫም አለ። ሙሉውን መግለጫውን እናቀርብላችኋለን። ተከታተሉ። መረጃዎቻችን ሁልጊዜም በፍጥነት እንዲደርሳችሁ ቻናላችንን ሼር፣ ላይክ፣ ሰብስክራይብ በማድረግ የደወል ምልክቱን በመጫን ጀምሩ። የኤርትራ ጦር ሰራዊት ሱዳንን ለቆ እየወጣ ነው ተባለ። ጦሩ እየወጣ ያለው ኤርትራ ከኢትዮጵያ ጋር ውጥረቱ በመጨመሩ እንደሆነም ተጠቁሟል። ፕሬዝዳንት ኢሳያስ አፈወርቂ ከሱዳን ሉዓላዊ ምክር ቤት ሊቀመንበርና የሱዳን ጦር አዛዥ ከሆኑት ጀነራል አልቡርሃን ጎን በመሰለፍ በጀነራል ሐምዶን ጋድሉ ወይም ሄሚቲ የሚመራው የሱዳን ፈጥኖ ድራሽ ኃይልን ለመፋለም ሱዳን ውስጥ አሰማርቶ የነበረውን 17137 ወታደሮችን ለማውጣት እየተሯሯጠ መሆኑ ተነግሯል። የሱዳን ጦር ሰራዊት ከፍተኛ አመራሮች የኤርትራ ጦር ከሱዳን ለቆ የሚወጣ ከሆነ የጦር መሳሪያ ይዞ እንዲወጣ በፍጹም መፍቀድ የለብንም በማለት በያዙት አቋም የተነሳ በሱዳን ጦር ሰራዊትና በኤርትራ ወታደሮች መካከል ከፍተኛ ውጥረት መንገሱን የተነገረ ሲሆን እስካሁን በቁጥር 371 የሚሆኑ የኤርትራ ጦር ሰራዊት አባላት ከውጊያ ግንባር ለቀው በመውጣት ከሰላ ከተማ መግባታቸውን ከስፍራው የወጡ መረጃዎች ጠቁመዋል። ይህ በእንዲህ እንዳለ የአሜሪካ መንግስት ጀነራል አልቡርሃን የተኩስ አቁም ስምምነት ለመፈረም ፍላጎት የለውም በማለት ወቀሳ መሰንዘሩ የሚታወስ ነው። ፎሬን ፖሊሲ የኢትዮጵያና የኤርትራ ውጥረት በ2026 ሊከሰት ይችላል ተብሎ ከሚሰጉ 10 ግጭቶች ተርታ ተመደበ። ፎረንስ ፖሊሲ መጽሔት በኢትዮጵያና በኤርትራ መካከል እየበረታ የመጣው ዲፕሎማሲና ወታደራዊ ውጥረት በጎርጎሮሳውያኑ 2026 ሊፈጠር ይችላል ተብሎ ከሚሰጉና ትኩረት ሊሰጣቸው ከሚገቡ 10 ግጭቶች መካከል ነው ሲልም አሳሰበ። በሁለቱ ጎረቤት ሀገር መካከል ሊቀሰቀስ የሚችለው ግጭት መላውን የአፍሪካ ቀንድ ወደ መጠነ ሰፊ ጦርነት ሊዘፍቀው እንደሚችልም አመላክቷል። መጽሔቱ በዘገባው ባለፈው ወራት በአዲስ አበባና በአስመራ መካከል የሚሰነዘር የቃላት ጦርነቶችና ክሶች የጦርነት ስጋትን ከፍ አድርጎታል ያለ ሲሆን ስጋቱ እየጨመረ የመጣው የዓለም አቀፍ ማህበረሰቡ ትኩረቱን በሌሎች ቀውሶች በተለይም በሱዳን ጦርነት ላይ ባደረገበት ወቅት መሆኑንም ገልጿል። ጠቅላይ ሚኒስትር ዶክተር አብይ አህመድ ኤርትራ በኢትዮጵያ ውስጥ የሚንቀሳቀስ ጸረ መንግስት ታጣቂዎችን ታሰለጥናለች፣ ትጥቅም ታቀብላለች በማለት ሲከሱ የኤርትራ ባለስልጣናት ደግሞ ኢትዮጵያ እንደ ጸባጫሪ እንደሚፈርጇትም ዘገባው አትቷል። በተጨማሪም ጠቅላይ ሚኒስትሩ ኢትዮጵያ የባህር በር ለማግኘት ያላትን ፍላጎት በይፋ መግለጻቸው ኤርትራ ነፃነቷን ከማግኘቷ በፊት ኢትዮጵያ ስትጠቀምባቸው በነበሩት ወደቦች ላይ ጥቃት ሊሰነዝሩ ይችላል የሚል ስጋት እንዲያድርባት ማድረጉንም በዘገባው ጠቅሷል። ፎሬን ፖሊሲ አሁን ባለው ውጥረት መነሻ ከ2010 ዓ.ም በኋላ በኢትዮጵያ ያለው የፖለቲካ ለውጥ እንደሆነ በመጥቀስ ጠቅላይ ሚኒስትር አብይ ወደ ስልጣን መምጣታቸውን ተከትሎ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር የሚፈጥሩት ጥምረት በትግራይ ጦርነት ወቅት ኤርትራ ከኢትዮጵያ ፌዴራል ኃይሎች ጋር ጎን እንድትቆም አድርጓት እንደነበረም አስታውሰዋል። ይሁን እንጂ በህዳር ወር 2015 ዓ.ም የተፈረመው የፕሪቶሪያው ሰላም ስምምነት በሁለቱ ሀገራት መካከል አዲስ ፍጥጫ መፍጠሩ ዘገባው ጠቅሷል። እንደ መጽሔቱ ዘገባ ከሆነ ኤርትራ የፕሪቶሪያውን ስምምነት ተቃዋሚ የነበረ ሲሆን ከስምምነቱ በኋላ ኢትዮጵያ በአማራ ክልል ፋኖ፣ በኦሮሚያ በኦሮሞ ነጻነት ሰራዊት ጨምሮ ከኤርትራ ድጋፍ ያገኛሉ በምትላቸው ታጣቂዎች ምክንያት የጸጥታ ቀውስ ሲገጥማት በትግራይ ክልል ያለው ውስጣዊ ክፍልፍልና የተለያዩ ወገኖች ከአስመራ ጋር የሚፈጥሩት ግንኙነት የደህንነት ሁኔታ ይበልጥ ውስብስብ አድርጎታል ብለዋል። ሁለቱ ሀገራት ከትግራይ ጦርነት በኋላ በከፍተኛ ሁኔታ ትጥቅ ያከማቹ መሆናቸውን ያመላከተው ዘገባው አዲስ ጦርነት ቢቀሰቀስ የሱዳን ኃይሎች የአካባቢው ታጣቂዎችና ቀጠናው ተዋናይ በመሳብ ጉዳዩን ወደ ሰፊ ቀጠናዊ ቀውስ ሊቀይር እንደሚችል ተንታኞች አስጠንቅቀዋል። ፎሬን ፖሊሲ ዲፕሎማሲያዊ ንግግሮች በአስቸኳይ እንዲጀምሩ ያሳሰበ ሲሆን ኬንያ፣ ናይጄሪያ፣ ደቡብ አፍሪካ፣ አሜሪካ፣ ቻይና፣ የአውሮፓ ህብረት፣ የባህረ ሰላጤው ሀገራት፣ ቱርክና የተባበሩት መንግስታት ድርጅት በአዲስ አበባና አስመራ መካከል ያለው ውጥረት ለማርገብ በንቃት እንዲሳተፉ ጥሪ አቅርበዋል። መጽሔቱ በዘገባው አያይዞም አዲስ ጦርነት ቢቀሰቀስ ከትግራይና ከሱዳን ጦርነት ገና ላላገገመው ቀጠና እጅግ አውዳሚ እንደሚሆንም አስጠንቅቋል። ከፍተኛ ትምህርት ተቋማት በሀገራዊ ብልጽግና ጉዞ ላይ አይተኬ ሚና ያላቸው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ የመደመር መንግስት በሀገራዊ ብልጽግና ጉዞ ላይ ከፍተኛ ትምህርት ተቋም አይተኬ ሚና እንዳላቸው በጽኑ በማመን ተግባራዊነት እየሰራ ይገኛል አሉ። ጠቅላይ ሚኒስትሩ የአዲስ አበባ ዩኒቨርሲቲ 75ኛ ዓመት የምስረታ በዓል ምክንያት በማድረግ በተዘጋጀ የውይይት መድረክ ላይ የምሁራን ሚና ለሀገር ብልጽግና በሚል ርዕስ ጥንታዊ ጽሑፍም አቅርበዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት በመድረኩ ላይ የኢትዮጵያ ምሁራን በሁለንተናዊ ሀገራዊ ጉዳይ ላይ ያላቸው ሚና በሚመለከት ሰፊ ውይይት አድርገናል ብለዋል። ሀሳብ የለውጥ ኃይል ነው፣ ምሁራን ደግሞ የለውጥ ወኪሎች ናቸው ያሉት ጠቅላይ ሚኒስትሩ ምሁራን በማህበር ውስጥ የሚፈጥሩት ለውጥ ሀገርን ወደ ብልጽግና እንደሚወስድ አመላክተዋል።
ምሁራን ሐሳብ አክባሪ፣ አፍቃሪ፣ ጥልቅ አሰላሳይ፣ አንባቢ፣ ችግር ፈቺ፣ መፍትሄ አሳሽ መሆን እንደሚጠበቅባቸውም አስገንዝበዋል። የመደመር መንግስት የከፍተኛ ትምህርት ተቋም በሀገራዊ ብልጽግና ጉዞ ላይ አይተኬ ሚና እንዳላቸው በጽኑ እንደሚያምን ገልጸው ለተግባራዊነት እየሰራ ይገኛል ነው ያሉት። ተቋማቱ የመማር ማስተማር ሂደትን፣ የምርምር ስራዎችን ከቴክኖሎጂ ጋር በማናበብ ወደ ፈጠራ ተግባር መለወጥ ይጠበቅባቸዋል ያሉ ሲሆን ይህም የኢትዮጵያን ብልጽግና በተደመረ አቅም ለማፋጠን ሚና ከፍተኛ እንደሆነም አስረድተዋል። ከአማራ ብሔራዊ ክልላዊ መንግስት የተሰጠ መግለጫ። የአማራ ህዝብ በስርዓት መንግስት ምስረታ በሀገር ግንባታ ሂደት ውስጥ ከሌሎች ኢትዮጵያዊ እህት ወንድም ህዝቦቹ ጋር በመሆን ለኢትዮጵያ አንድነት አዎንታዊ ድርሻን የተወጣ ህዝብ ነው። ህዝባችን በርካታ አኩሪ ታሪኮች ያሉት ከክልል ባለፈ የሀገራችን ህዝቦች ቋንቋ፣ ሃይማኖቶችና ማንነቶች ተከብሮ በመቻቻል በአብሮነት እንዲኖር የሰራ ታላቅ ህዝብ ነው። ባለፉት 7 የለውጥ ዓመታት ኢትዮጵያ የሆነ ሁሉ ሰብአዊና ዲሞክራሲያዊ መብቶች ተከብረውለት በነጻነት እንዲኖር በተካሄደ የለውጥ ጉዞ የክልሉ መንግስትና የህዝቡ ከፍተኛ አስተዋጽኦ እንዳደረገ የሚታወቅ ሀቅ ነው። በተለይም በተሳሳተ ትርክት ህዝባችንን ዋጋ ሲያስከፍል የቆየ ግፈኞችን ከሌሎች የሀገራችን ህዝቦች፣ ብሔር ብሔረሰቦችና ህዝቦች ጋር በጋራ ተጋግሎ በሀገራችን ታሪካዊ ለውጥ እንዲመጣ የታገለ ህዝብ ነው። በሂደቱም ወጣቶች፣ ሴቶች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ፖለቲከኞች እንዲሁም ሌሎች የለውጥ መሪ የነበሩ ኃይሎች ድርሻቸውን በታሪክ የሚቀመጥ ነው። በሀገራችን የተገኘው ለውጥ በለውጥ ፈላጊ ኃይሎች የተባበረ ክንድና በህዝብ ከፍተኛ ድጋፍ ማስቀጠል ተችሏል። ይሁን እንጂ ለውጡን ለማጽናትና ለማስቀጠል መንገዶች ሁሉ አልጋ ባልጋ አልነበሩም። ከለውጡ ጅማሮ አንስቶ የመንግስትን ሆደ ሰፊነት እንደ ፍርሃት በመቁጠር ህዝባችን ያገኘውን ሁለንተናዊ ድል ለመቀልበስ መልኩ ብዙ ፈተናዎች፣ ጠመዝማዛ መንገዶች ታልፈዋል። በሴራ ፖለቲካ ተወልደው ያደጉ የውስጥ ባንዳዎችና የውጭ ባንዳን በመቀናጀት ሀገራችንን፣ ክልላችንን በጦርነት ለማመስ ያልፈነቀሉት ድንጋይ፣ ያልቆፈሩት ጉድጓድ የለም ተብሎ በድፍረት መግለጽ ይቻላል። በተለይም ደግሞ ባለፉት 2 ዓመታት በክልላችን ጽንፈኛ ቡድኖች የአማራን ህዝብ ትክክለኛ ጥያቄ እንደ ሽፋን በመጠቀም ወደ ግጭት በመግባት በህዝቡ ላይ ከባድና አሳፋሪ ሰብአዊና ቁሳዊ ጉዳት አድርሰዋል። ይህ ቡድን የህዝብ መጠቀሚያ መሰረተ ልማቶችን አውድሟል። የነገ አገር ተረካቢ ትውልዶች እንዳይኖሩ የትምህርት ስርዓቱን አስተጓጉሏል። መምህራንን ገድሏል። የሚማሩ ህፃናት ላይ ቦምብ በመጣል ጉዳት አድርሷል። ከራሱ ሐሳብ ጋር አልሄድም ያላቸውን ሁሉ በሐሳብ ልዩነት ብቻ እረሽኗል። የሀገር ሽማግሌዎችና የሃይማኖት አባቶችን ገድሏል። የሰው የሆነ ፍጡር ያደርገዋል ተብሎ የማይታሰቡ ድርጊቶችን በጭካኔ እጅና ጆሮ በመቁረጥ የአረመኔን ጥግ በአደባባይ አሳይቷል። ትርፍ አምራች አርሶ አደር ያመረተውን ለገበያ እንዳይሸጥ እና ግብዓት እንዳያቀርብ ከክልሉ ምርትና አገልግሎት እንቅስቃሴ ገድበዋል። እገታና መሰል የሽብር ተግባራትንም በስፋት ፈጽመዋል። ይህ የሽብር ተግባር የውስጥና የውጭ ጠላቶች በተቀናጀ መልኩ ኢትዮጵያን ለማፍረስ ክልሉን በልዩ ልዩ የሴራ መንገዶች ማዳከም በሚል የሚከተለውን እቅድ በመሆኑ በግልጽ ሁሉም ሊገነዘበውና ሊታገል ይገባል። ይህንን አፍራሽ እቅዱን ለማሳካት ጦር መሳሪያ በማስታጠቅ ወታደራዊ ድጋፍ በመስጠት በፕሮፓጋንዳ በማገዝ በፋይናንስና በሚዲያ በመደገፍ የተቀናጀ መልኩ ታስቦበት የተሰራና የአማራን ህዝብ መሪ አልባ እንዲሆን አንድነት እንዳይኖረው በማድረግ እርስ በርሱ እንዲባላ የተሸረበ እኩይ ሴራ ነው። ይህ እኩይ ጽንፈኛን ድርጊትን ተግባር ለመቀልበስ መንግስት ከታታሪው፣ ከአርቆ አሳቢው፣ ከሰላም ወዳዱ የክልላችን ህዝብ ጋር በመሆን በወሰደው ህግ በማስከበር እርምጃ የጽንፈኛውን የተላላኪዎቹን ህልም በማክሸፍ ህዝባችንን የሰላም አየር መተንፈስ ጀምረዋል። ክልሉን በሁለንተናዊ መልኩ የማዳከም ፕሮጀክት ያላቸው ባንዳዎችና ባንዳን የፌዴራል የክልሉ የጸጥታ ኃይሎች በቅንጅት አስፈላጊውን ዋጋ ሁሉ በመክፈል ውድ የሆነውን ሰላም በማረጋገጥ ላይ ይገኛሉ። ይህ አንጻራዊ ሰላም እንዲመጣ የጥምር ጸጥታ ኃይሎች አኩሪ ገድል በታሪክ ሲዘከር የሚኖር ነው። ስለሆነም ከምንም በላይ የተጀመረው የልማትና የብልጽግና ጉዞን ለማስቀጠል የአማራ ህዝብ ሁለንተናዊ ተጠቃሚነት ለማረጋገጥ የክልሉ መንግስት ከምንጊዜውም በላይ ርብርብ እንደሚያደርግ፣ አክራሪነትና ጽንፈኛነት ለራሱ ለጽንፈኛው የማይበጅና የተሸናፊዎች መንገድ በመሆኑ ችግሮችንም በውይይትና በሰላም ለመፍታት የክልሉ መንግስት ከምንጊዜውም ለሰላም የዘረጋው እጁ የማይታጠፍ መሆኑን ይገልጻል። ታጥቀው ጫካ ሲንቀሳቀሱ የነበሩ በሺዎች የሚቆጠሩ ኃይሎች የክልሉ መንግስት የሰላም ጥሪን ተቀብለው በመግባትና ወደ ህብረተሰቡ በመቀላቀል መደበኛ ህይወታቸውን እንዲመሩ ማድረግ ተችሏል። ይህ የሰላም ጥሪ አሁንም ተጠናክሮ የቀጠለ መሆኑን ለማሳወቅ እንወዳለን። ይህ በእንዲህ እንዳለ ተጠናክሮ የቀጠለው የጽንፈኛው ተግባር ለአማራ ህዝብ ከፍተኛ በደል ያስከተለ መሆኑን ታጣቂው ከአማራ ህዝብና ከኢትዮጵያ ጠላቶች ጋር በመቀናጀት ሀገርን ለማፍረስ በተላላኪነት እያገለገለ መሆኑን የተረዱ ወጣቶች ቡድኖች መንግስትን ያቀረበውን የሰላም ጥሪ እየተቀበሉ ነው። በተለይም ደግሞ በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ
ድርጅት ወይም አፋሕድ መካከል የተደረገ የሰላም ስምምነት መንግስት ችግሮችን በሰላም መንገድ የመፍታት ዝግጅት ውጤት ነው። መንግስታችን የገጠሙትን ፈተናዎች ሁሉ ተጋፍጦና ተቋቁሞ እንደ ክልል በልማት በሰላምና በልዩ ልዩ ተግባራት በተለይ እርምርታዊ ጉዞ ውስጥ ለመግባት ጥረትም አድርጓል። ተጨባጭ ለውጥም ማስመዝገብ ችሏል። በአሁኑ ወቅት የክልሉ መንግስት የአጭርና የረጅም ጊዜ ስትራቴጂክ እቅድ አዘጋጅቶ ወደ ስራ በመግባት በግብርና፣ በኢንዱስትሪ፣ በማዕድን፣ በቱሪዝም፣ በሳይንስና ቴክኖሎጂ ዘርፎች አዎንታዊና ተመጋጋቢ እድገት በገጠርና በከተማ ለማስመዝገብ አልሞ በመስራት ላይ ይገኛል። በትምህርትና በጤና ዘርፍ የላቀ ለውጥ ለማምጣት ከፍተኛ ርብርብ በማድረግ ላይ ይገኛል። በግጭት ምክንያት ተስተጓጉሎ የነበሩ ትምህርት ቤቶች ተከፍተው ተማሪዎች በመማር ላይ ይገኛሉ። እየተመዘገበ ያለው ተስፋ ሰጪ የልማት ውጤት አለ። የከተማ የኮሪደር ልማት፣ የአምራች ኢንዱስትሪ ልማት፣ በአረንጓዴ አሻራ፣ በሌማት ትሩፋት፣ በበጋ ስንዴ ልማት፣ የሲሚንቶ ፋብሪካዎች ወዘተ በቂ ማሳያ ናቸው። ከስራ አጥነትና ከኑሮ ውድነት ጋር ተያይዘው ከህዝባችን የሚነሱ ችግሮችንም ለመፍታት ከመቼውም ጊዜ በላይ በአገልጋይነት መንፈስ ጠንክረን እየሰራን እንገኛለን። በአጠቃላይ መንግስት የህግ ማስከበርን ተግባር አጠናክሮ ከማስቀጠል ጎን ለጎን የተገኘው አንጻራዊ ሰላም ይበልጥ ወደ ተሻሻለ ደረጃ ለማድረስ በሰላማዊ ውይይት ችግሮችን መፍታት አማራጭ በመከተል ልማትና ጥራት ያለውን የህዝብ አገልግሎት አሰጣጥ ስራዎችን ለማስቀጠል በከፍተኛ ትኩረት የሚሰራ ጉዳይ ሆኗል። በመሆኑም ዘላቂ ሰላምና ልማትን ለማረጋገጥ በሚደረገው እልህ አስጨራሽ ትግል ህዝቡ ጽንፈኛውና ተላላኪውን የሚሸከምበት ትከሻ እንደሌለው በተደረገ ትልቅ ህዝባዊ የውይይት መድረክ ላይ ያሳየውን አቋምና የጀመረውን ትግል አጠናክሮ እንዲቀጥል ጥሪ እናቀርባለን። አሁንም ድረስ የመንግስትን የሰላም ጥሪ ወደ ጎን በመተው የክልላችንን ሰላም ጥያቄ ውስጥ የሚከቱ ኃይሎችን የማንታገስ የመንግስት ተቀዳሚ ተግባር የሆነውና ህግን የማስከበር ተግባር አጠናክረን የምንቀጥል መሆኑን ለማሳወቅ እንወዳለን። በተለያዩ የዓለም ክፍሎች የሚኖሩ ኢትዮጵያውያን ሐሰተኛ መረጃ ሳይደናገሩ በሀገራችንና በክልላችን ዘላቂ ሰላም እንዲሰፍንና የማይቀረውን የልማትና የብልጽግና ጉዞን ለማረጋገጥ በምናደርገው ርብርብ የበኩላቸውን አዎንታዊ አስተዋጽኦ እንዲያበረክቱ ጥሪያችንን እናቀርባለን። የአማራ ብሔራዊ ክልላዊ መንግስት ታኅሳስ 2018 ዓ.ም ባህር ዳር። ኢራን የውስጥ ተቃዋሚዎችን የሚገድል ከሆነ አሜሪካ ነፍስ ለማዳን ደራሽ ትሆናለች ሲሉ ዶናልድ ትራምፕ ተናገሩ። ኢራን እየናረ በመጣው የኑሮ ውድነት ምክንያት እየተካሄደ ባለው ተቃውሞ ላይ ተሳታፊ የሆኑ ሰልፈኞችን የሚገድሉ ከሆነ ዩናይትድ ስቴትስ ነፍስ ለማዳን ደራሽ እንደምትሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስታወቁ። ፕሬዝዳንቱ ይህን ያስታወቁት ዛሬ በትሩዝ ሶሻል ሚዲያ ትስስር ገጻቸው ባሰፈሩ ጽሑፍ ነው። ትራምፕ በጽሑፋቸው ኢራን ሰላማዊ ሰልፈኞችን የምትተኩስ ወይም በኃይል የምትገድል ከሆነ ይህ የተለመደ ባህሪዋ መሆኑን ጠቅሰው ዩናይትድ ስቴትስ ለተጎጂዎች ለመድረስ እንደምትመጣ ገልጸዋል። አክለውም ተዘጋጅተን እየጠበቅን ነውም ብለዋል። ይህ በእንዲህ እንዳለ ቴህራን አሜሪካ በኢራን ጣልቃ መግባት ለመላው መካከለኛው ምስራቅ አለመረጋጋት ይፈጥራል ስትል አስጠነቀቀች። ኢራን ከፍተኛ ደህንነት ባለስልጣናት በአገሪቱ ውስጥ እየተካሄደ ባለው ተቃውሞ ላይ አሜሪካ ጣልቃ ልትገባ ትችላለች በሚል እሳቤ ጠንካራ ማስጠንቀቂያም ሰጥተዋል። ባለስልጣናቱ ለአሜሪካ ፕሬዝዳንት ዶናልድ ትራምፕ በቀጥታ በሰጡት ማስጠንቀቂያ እንዲህ አይነት እርምጃ መውሰድ በኢራን ላይ ብቻ ሳይሆን በመላው መካከለኛው ምስራቅ አለመረጋጋት እንደሚፈጠርና የአሜሪካ ጥቅምም ሊጎዳ እንደሚችል ገልጸዋል። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ኃላፊ አሊ ላጂሪ ዛሬ ባወጣው መግለጫ ትራምፕ በማንኛውም የሀገሪቱ ውስጥ ጉዳይ ላይ ጣልቃ መግባት ቀጠናውን እንደሚያናጋና አሜሪካ ጥቅም በከፍተኛ ሁኔታ እንደሚጎዳ ማወቅ እንዳለባቸውም አስታውቀዋል።